በትግራይ ክልል አጥቢ ወረዳ በህወሓት የጦር መሳሪያ ማከማቻ ላይ የአየር ጥቃት መፈጸሙ ተሰማ። በትግራይ ክልል ምስራቃዊ ዞን አጥቢ ወረዳ ትናንት ሌሊት 7 ሰዓት ተኩል ገደማ የድሮን ጥቃት መፈጸሙ ተሰምቷል። በተጨማሪም በትላንትናው ዕለት በክልሉ በሚገኙ 2 ዞኖች ተመሳሳይ የአየር ጥቃቶች መፈጸማቸው ታውቋል። ጥቃቶቹ የተፈጸሙት የህወሓት ከኤርትራና ከግብፅ ተቀብሏቸው በተባሉ እና በስራ ላይ ባሉ የጦር መሳሪያዎች ካምፕ ላይ መሆኑን ተመልክቷል። ፌዴራል መንግስት ሁኔታውን በቅርበት እየተከታተለ እርምጃ እየወሰደ እንደሚገኝ የተገለጸ ሲሆን ጥቃቱ የሚቆመው ህወሓት ከነዚህ አካላት የሚደረግለት ጦር መሳሪያ ድጋፍና መቀበሉ ሙሉ በሙሉ ሲያቆም ብቻ እንደሆነ ምንጮች ጠቁመዋል። ባለፉት ተከታታይ ሳምንታት በፌዴራል መንግስት በኩል የህወሓት ኢላማዎች ላይ ተከታታይ የአየር ጥቃቶች የተፈጸሙ ቢሆንም ፌዴራል መንግስት እስካሁን ስለ ጥቃቶቹ ይፋዊ መግለጫ አልሰጠም። ህወሓት ኦባሳንጆ ንቆናል ሲል ተናገረ። የቀድሞ የናይጄሪያ ፕሬዝዳንት የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ያልታሰበና በድንገት የተደረገ ጉብኝት ወደ መቀሌ ማድረጋቸውን ተከትሎ ትግራይ ጉዳዮች ኮሚኒኬሽን ቢሮ ባወጣው መግለጫ ሂደቱ የተደረገውን ውይይት አጣጥሏል። ህወሓት አመራር የኦባሳንጆ ድንገት መምጣትን እኛን የመናቅና የስሙላ ዲፕሎማሲያዊ አካሄድ ነው በሚል መደምደሙንና ሂደቱንም እንደነቃበት አመልክቷል። ይሁን እንጂ በትግራይ ክልል አመራሮች በዲፕሎማሲ መድረክ በሰላም ፍላጎት እንዳላቸውና በፌዴራል መንግስቱ በኩል ቅንነት እንደሌለ ቢገልጹም በመሬት ላይ ያለው ሁኔታ ግን ሙሉ በሙሉ የተለየና የጦርነት ትንኮሳ የሚታይበት እንደሆነ የአካባቢ ምንጮች ይጠቁማል። በጉብኝቱና በመሬት ላይ ባለው እውነታ ዙሪያ የታዩ ዋና ነጥቦች ኦባሳንጆ መቀሌ መግባት አስቀድሞ በመደበኛ መርሃ ግብር ቀጠሮ የተያዘ ሳይሆን በድንገት የተደረገ በመሆኑ ህወሓት ሂደቱን እንደ ንቀትና የይስሙላ ዲፕሎማሲያዊ እንቅስቃሴ እንደተመለከተው ገልጿል። ያም ሆኖ የክልሉ ፕሬዝዳንት ፕሮግራማቸውን አቋርጠው አናግሯቸዋል ሲል ውሸቱን ተናግሯል። የትግራይ አመራሮች ከፌዴራል መንግስት ጋር ለሚደረግ ማንኛውም ውይይት ኢኮኖሚ እገዳዎች እንዲነሱ፣ ወታደራዊ ከበባ እንዲቆም፣ የትግራይ ሉዓላዊ ግዛት ወደ መደበኛው ሁኔታ እንዲመለስ፣ ተፈናቃዮች እንዲመለሱና የህወሓት ህጋዊ ማንነት እንዲጠበቅ ቅድመ ሁኔታዎች አስቀምጧል። መንግስት በእነዚህ መሰረታዊ ጉዳዮች ላይ ተጨባጭ ማሻሻያ እንደሌለውና ባለፉት 4 ዓመታት የታየው የማይፈጸም ቃል ኪዳን እንደገና እንዲደገም ፍላጎት እንደሌለው መግለጫው አመልክቷል። መግለጫው ዲፕሎማሲያዊ አማራጭን ያጎላ ቢሆንም በመሬት ላይ ያለው ግን በህወሓት ታጣቂዎች በኩል በራያ አቅጣጫና በሸረሪና ጠለምት አካባቢዎች ተደጋጋሚ ወታደራዊ ትንኮሳዎች፣ የከባድ መሳሪያ ተኩሶች እየተካሄዱ መሆናቸውን ምንጮች ገልጸዋል። የፖለቲካ ተንታኞች እንደሚሉት በዲፕሎማሲያዊ መድረክ የኦባሳንጆን ጉብኝት የንቀት አካሄድ በማለት ማጣጣልና በመሬት ላይ ደግሞ ወሰን አካባቢዎች ትንኮሳ ማካሄድ በፌዴራል መንግስቱ ላይ ተጨማሪ ጫና ለመፍጠር ታስቦ የተደረገ እንቅስቃሴ ነው ይላል። አጠቃላይ ህወሓት የኦባሳንጆን ድንገተኛ ጉብኝት ተናቁበትና መፍትሄ የማያመጣ አድርገው ቢገልጹም በመሬት ላይ በራያና በሸረሪና በኩል የሚታዩት የጦርነት ትንኮሳዎች ግን ክልሉ ከሰላማዊ መፍትሄ የተዘጋጀ ነው የሚለው መግለጫ ጥያቄ ውስጥ የሚጥሉና አካባቢው እንደገና ወደ ሰፋ ግጭት ሊመልሱት የሚችሉ ስጋቶች እንደሆነ ይነገራል። በሌላ ዜና የህወሓት የጦር ጉዳተኞች ድሮንን ፍራቻ ከመቀሌ ወደ ሽሬ አንዘዋወርም አሉ። መቀሌ መለስ ካምፕና አዋሽ በተባለው ተቋም ውስጥ የሚገኙ የህወሓት የጦር ጉዳተኞች የድሮን ጥቃት እንዳይደርስባቸው በሚል ሰበብ ወደ አክሱም፣ ሽሬ ከተሞች ለማጓጓዝ ታስቦ የነበረ ቢሆንም በጉዳተኞቹ በኩል በተነሳ ከፍተኛ ተቃውሞ ሳቢያ ማጓጓዝ ሳይቻል መቀረቱም ምንጮች ገልጸዋል። እንደ ምንጮቹ ገለጻ የታጠቁ አካላት ጉዳተኞቹ ተቋማቱ አውጥቶ ወደ ሌላ አካባቢ ለማዘዋወር ያቀረቡት ምክንያት የደህንነት ስጋትና ሊሰነዘር የሚችል የድሮን ጥቃት ቢሆንም የእርምጃው ዋና ዓላማ ግን ተቋማቱን ለሌሎች አዳዲስ የጦር ጉዳተኞች መጠለያነት እና ማሰልጠኛነት ለመጠቀም ታስቦ የተደረገ ተቋማቱን እንድናስረክብና ቦታውን እንድንለቅ የተሰጠንን ትዕዛዝ አንቀበልም ያሉት የጦር ጉዳተኞች ባካሄዱት ተቃውሞ ወደ አክሱም፣ ሽሬ ሊደረግ የነበረው ትራንስፖርት ዝግጅት ሙሉ በሙሉ ተስተጓጉሎ ውሏል። ይሁን እንጂ ውጥረቱ አሁንም እንዳረገበና ጉዳተኞቹን ከተቋማቱ የማስወጣት እንቅስቃሴ በቀጣይ ሊቀጥል እንደሚችል ከቦታው የተገኘው መረጃ ያመለክታል። ሰብስክራይብ ማድረጋችሁን እንዳትረሱ።